ሰላም እንዴት ናችሁ ውድ ቤተሰቦቼ? የቅዱስ ጊዮርጊስና የቅዱስ ገብርኤልን ቤተክርስቲያን አድሰን ነበር። ነገር ግን አድሰን ጨርሰን ደግሞ ለቄሶችም ይሆን የሚያምር ካባ ለቄሶች ወስደንላቸዋል ማለት ነው። ባለፈው ላይ 6 ካባ ወስደንላቸው ነበር። ግን ለሁላቸውም ቄሶች የሚሆን ዛሬ ደግሞ 17 ካባ ለቅዱስ ገብርኤል ቄሶች 8 ናቸው፣ 8 ካባ ለቅዱስ ጊዮርጊስ ደግሞ 9 ናቸው፣ 9 ካባ የሚያምር ካባ በምታዩት መልኩ ወስደንላቸዋል ማለት ነው። ይሄን መሰለ ካባ ይሄን ይመስላል ካባው። እንግዲህ አባቶቼ ይሄንን የላከችላችሁ ቤተክርስቲያኑን ያደሰችው እህታችን ናት። ሁላችሁም ቄሶች መድረስ ያለባቸው ብላ ነው ይሄንን ያደረገችላችሁ። ይሄ የምታዩት 17 ካባ ነው። እሷን ያመስግኑልኝ። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን፣ ጸየ ድንግልን እግዚአብሔር ይጠብቅልን። በህይወተ ዘመኑ አምሳለ እግዚአብሔር አምላክ እንደዚያው አምላካችን ፈጣሪያችን ኢየሱስ ክርስቶስ ከሷ ጋር የለይብና በጣም አሁን ቀደምም ስጦታው በሰፊው እየደረሰን እኛም እያመሰገን ይሄን ሁሉ ቤተክርስቲያን ማንም ያላየው እኛም ለማሰራት ተጨንቀን ያለንበት በጭንቅ ሰዓት መታ ይሄን ሁሉ ላረጋጋችን እግዚአብሔር ላገይ ሥላሴም ክብር ምስጋና ይድረስልን። እግዚአብሔር ደግሞ አንተም ተላኪውም ደግሞ እግዚአብሔር እንደዚህ የሚልቁህን በመንፈስ ቅዱስ በአብተ እግዚአብሔር እውነተኛን ነገር አመተ በዚህም በማስረዳት እግዚአብሔር አንተን ይባርክልን። እግዚአብሔር ደግሞ እንደዚያው ደግሞ እነሱንም ደግሞ ተወለዳቸውንም እድሜያቸውንም እንደዚያው ደግሞ የሄዱትንም እህቶች ወንድሞች አባቶችንም ነፍሳቸውንም እግዚአብሔር ደግሞ ያሳረፈልን። በጣም በመጠን በላይ ስጦታው በጣም ተደስተናል። ቤተክርስቲያኑ ዛሬም አሁን ከቅድስቱ ቅኔ ማህሌቱ ያለውን ሁኔታ እስከ ኮርኒሱ ድረስ በጣም ደስ ብሎናል። ደስታው እግዚአብሔር ከነሱ ጋር አይለይብን። እግዚአብሔር ይስጥልና፣ እግዚአብሔር ይስጥልና፣ እግዚአብሔር ይስጥልና፣ እግዚአብሔር ይስጥልና። ትውልድ እስከ ትውልድ የተባረከ የተቀደሰ ያደርግልና። እግዚአብሔር መልአኩ ቅዱስ ገብርኤል ደግሞ ይጠብቅልና። እግዚአብሔር ተሳለቤቱ ረድኤቱ በረከቱ ምንጊዜም በህይወታቸው በሰውነታቸው በልጆቻቸው ምንጊዜም ይጠብቅልና። እግዚአብሔር ተሳለቤቱ ደግሞ ቅዱስ ገብርኤል ደግሞ ባሉበት በሄዱበት እየተከተለ ደግሞ እርዳታው ምንጊዜም በየቤተ ክርስቲያን የሚረዱ ለሀገር የሚጠቅሙ በሰማይም በምድርም ደግሞ የሚጠብቃቸው ያደርግልና። ቅዱስ ያደርግልና። እግዚአብሔር ይስጥልና። አሜን። ይሄንን 17 ካባ አስረክብ ያለሁኝ ማለት ነው። ይሄው ያው ደረጃ አንዱ ነው። የባለፈው ተመርጦ ነው። እሺ ከለሩ የተለያየ ነው። የሚፈልገው ካለ የሚፈልገውን ከዛ ውጭ ደግሞ በጣም መልኩ አድርጋችሁ በጣ ይሆናል። ችግር የለውም። በጣ ይሆናል። ችግር የለውም።